በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምዕዳን አንቀጽ 11 በእንተ ሙታን ስለ ሙታን በርዕሰ ሊቃውንት አባ ገብረ ኪዳን ግርማ የተጻፈ። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንዲሉ ምን ቢኖሩ ከሞት አይቀሩም እንዲሉ ሰው ሲሞት በጎ ሰው የሞተ እንደሆነ ነፍሱ በመዓዛ ገነት በመዝሙረ ዳዊት በይባቤ መላእክት ትለያለች። ክፉ ቢሆን በመልአከ ጽልመት እጅ ትለያለች። በዚህ ጊዜ ከቤተ ክርስቲያን መሰብሰብ ይገባል። ዳዊት ይድገሙ ተጋብኡ በቤተ ክርስቲያን ወአንብቡ መጻሕፍተ ቅዱሳተ። በቅድስት ቤተ ክርስቲያን ተሰብሰቡ ቅዱሳት መጻሕፍትንም አንብቡ እንዳሉ ሰለስቱ ምዕት። ሥጋውን ደሙን ያሳርጉላቸው ስለ መሰናበታቸው ነው። በድናቸውንም ርኩስ ነው ብንነካው ያረክሰናል አትበሉ። እስመ በድናቲሆሙ ለጻድቃን በኀበ እግዚአብሔር ኢኮነ ምኑና። የጻድቃን በድን በእግዚአብሔር ዘንድ የተናቀ አይደለምና እንዳሉ ሰለስቱ ምዕት። ይኸው ይታወቅ ዘንድ ኤልሳዕ ከሞተ በኋላ ነፍሱ ምውት አስነሺ ይህ ንጹሕ ቢሆን ነው። ዮሴፍ የአባቱን የያዕቆብን በድን ይታቀፈው ነበር። ሙሴ ኢያሱም የዮሴፍን ሥጋ ይዘው ይጓዙ ነበር። ይህ ሁሉ ንጹሕ ቢሆን ነው። እኛም የሞቱትን ሰዎች በድን አጽማቸውን እንያዝ፣ ያረክሰናል ሳንል አጽማቸውንም አንናቀው። ሴትም በወሊድ አራስ ሆና ብትሞት አጥበው ባልወለደችበት በሐዲስ ልብስ ገንዘው በቤተ ክርስቲያን ፍታት ያድርጉላት። በወሊድ በአራስነት ሳለች የሞተች ናት፣ ሊፈቷት አይገባም አይበሉ፣ ሞት አንጽቷታልና። ሶበ ሞተት በወሊድ አው በመዋዕለ ሕርሳ ይጽብዋ ወይግንዝዋ በካልእ ልብስ ዘይወለደት ቦቱ ወይጸልዩ ላዕሌሃ በቤተ ክርስቲያን እስመ ሞት አንጽሐ። ሴት በወሊድ ላይ ያለች ወይም በአራስነት ዘመኗ ብትሞት ባልወለደችበት በሌላ ልብስ ይገንዟት፣ ሞት አንጽቷታልና በቤተ ክርስቲያን ይጸልዩላት እንዳሉ ሰለስቱ ምዕት። ምውትንም ሳያጥቡ ሳይገንዙ ከቤተ ክርስቲያን ማግባት አይገባም። ወኢይደሉ ከመ ያልዕዎሙ ለሙታን ዘእንበለ ይሕጽብዎሙ። ሙታንን ሳያጥቡ አያስገቧቸው እንዳሉ ሐዋርያት። የሚገባውን ጸሎት ካደረሱ በኋላ ሥጋውን ከክቡር ቦታ ያኑሩት። በየማዕርጋቸው የካህንን ከካህን የጨዋን ከጨዋ እንደ ማዕርጋቸው። ወእምድኅረ ዝ ያንብርዎ ለሥጋ ውስተ መካን ክቡር በአውጋረ ሥጋ ንጹሕ ዘስንእው ምስሌሁ ውስተ ማዕርጉ እንዳሉ። በነፍሶም ማዕርግ አለውና በየወገናቸው ነው የሚኖሩ። ወትደመር ነፍስ ምስለ ዘይዛወጋ ነፍስ ከሚዛመዳት ጋር ትጨመራለች እንዳለ አረጋዊ መንፈሳዊ። ቤተ ክርስቲያን ውስጥ አግብታችሁ መቅበር አይገባም። ከውጭ 40 ክንድ አርቀው ይቅበሯቸው እንጂ። ስንኳን ከቤተ ክርስቲያን ማኅደረ መለኮት ከምትባል ከንጉሥ እልፍኝ የሚደርስባት የለም፣ ከዙፋኑ የሚቀመጥበት የለም። ይህን አድርጋለሁ ቢል ይቀጣል። ቤተ ክርስቲያንም የሰማያዊ ንጉሥ እልፍኝ ናትና መቃብር ሊያደርጉባት አይገባም። የስሙ መጠሪያ መመስገኛ ናትና። ሥራ ቅድሳቱ በማኅደረ ስሙ የቅድስናው እንዳለ ሁሉ ጻድቅ ነው ሰማዕት ነው ብሎ ቤተ ክርስቲያን በዚህ አጽም ትከብራለች ብለው ውስጥ አይቅበሯቸው። ክብር የሚገኝ ከእሷ ነውና እርስ በርሳቸው በቤተ ክርስቲያን ይከብራሉ እንጂ። ወመካነ ሰማዕት ይኩን ታሕተ ሥልጣነ ቤተ ክርስቲያን አሐቲ ጉባኤ እስመ ኢኮነት ይእቲ ዘትሴባህ በአጽመ ሰማዕታት አላ ሰማዕት ይነስኡ ስብሐተ ምስለ ክርስቲያን። ሰማዕት ይነስኡ ስብሐተ እምቤተ ክርስቲያን እንዳለ ባስልዮስ። አጽማቸውን ግን ኋላ አፍልሰው በሳጥን አድርገው ያኑሩት። የቅዱሳን አጽም እንደሆነ ድውይ ይፈውሳል፣ ጋኔን ያወጣል፣ በዚህ ይታወቃል። የሰማዕታትን አጽም በቤተ ክርስቲያን በገዳማት ያኑሩ፣ ከሥጋቸው ለሕሙማን ፈውስ ጥቅም ለአጋንንት ስደት ይሆን ዘንድ እንዳሉ ሰለስቱ ምዕት። ከዱር ከዋሻ ሊቀብሯቸው አይገባም።
ቤተ ክርስቲያን የመንግሥተ ሰማይ አምሳል ናትና መንግሥተ ሰማይ አይሻም በማለት ነውና። ሰውም ሲሞት የቀቢጸ ተስፋ ሐዘን ማዘን አይገባም፣ እንደ አሕዛብ መሆን ነው። ወኢይደልወነ ከመ ንሕዘን በእንተ እለኖሙ ከመ አሕዛብ እለ አልቦሙ ተስፋ። ስለ አንቀላፉ ሰዎች ተስፋ እንደሌላቸው እንደ አሕዛብ ልናዝን አይገባም እንዳለ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13። የክርስቲያን ግብሩ አይደለምና የብስጭት ሐዘን አይዘን። ሰው ሲሞት የሚገባ ለቅሶ 3 ጊዜ ነው። ነፍሱ ከሥጋው ሲለይ እኔም እሞታለሁ ብሎ፣ ዳግመኛም ከቤት ሲወጣ እንግዲህ መመለስ የለም ብሎ፣ ሦስተኛ መቃብር ሲወርድ ሊያለቅሱለት ይገባል። ከዚህ ወዲያ ሊያለቅሱለት አይገባም፣ እንደ አሕዛብ መሆን ነው። ትንሣኤ የለውም፣ ፈርሶ በስብሶ ይቀራል ማለት ነውና። እስመ ዝንቱ ኢኮነ ግብሮ ለዘይሬኢ በዓይነ ልቡ አሚነ ትንሣኤ። ይህን በዓይነ ሕሊናው ትንሣኤ ሙታንን የሚመለከት የሚያምን ግብር አይደለምና እንዳለ ዮሐንስ አፈወርቅ። ለሞተ ሰው ማልቀስ የማይገባ ነው። ተዝካሩን ማውጣት አክብሮ መቅበር ነው። ልጄ ሆይ ለሞተ ሰው አልቅስለት እዘንለትም፣ ራስህንም አሳዝን፣ እንደ ሥርዓቱን መታሰቢያ አድርግለት እንዳለ ሲራክ ምዕራፍ 38 ቁጥር 16። ዘወትር ማልቀስ አይገባም፣ 1-2 ቀን አልቅሶ መተው ነው። ስለዚህ ፈንታ የምንሠራው ብዙ በጎ ነገር አለ። ሀብቱን መመጽወት፣ በድኑ ወደ መቃብር ሳይከተት ገንዘቡን ከ4 ከፍሎ 1 እጅ ለነዳያን፣ 1 እጅ ለልጆቹ፣ 1 እጅ ለካህናት የሚፈቱበትን ማድረግ ነው። ብድር እንዳለበት ከሁሉ አስቀድሞ ብድሩን መክፈል ይገባል። ማልቀስ የሚጠቅመው ነገር የለም። መብራቱን ማዘጋጀት፣ መግነዙን ማሰናዳት ነው። ወደ ብሩህ ዓለም እንዲሄድ ለማስረዳት። አየርፍ ነፍሰ ገብርከ እገሌ፣ አቤቱ የአገልጋይህን የእገሌን ነፍስ አሳርፍ እያልን እግዚአብሔርን መለመን ስለምን ነው ቢሉ በክብር እንዲያስነሳው አውቀን ነው እንጂ ፊት መንጨት ራስ መላጨት ለምንድን ነው? ልብስ መለወጥ ወይባ ዳባ መልበስ ይህ ሁሉ ምን ያደርጋል? ወለምንት እንከ ይነጽዩ ስዕርተ ርእሶሙ የራሳቸውን ጸጉር መንጨታቸው ለምንድን ነው እንዳለ ዮሐንስ አፈወርቅ። ለጊዜው ፊት መንጨት፣ ደረት መድቃት፣ ሸሸ ተበላሸ ማለት ውሎ አድሮ በርስቱ በሀብቱ በሚስቱ መጣላት ይህ አይረባም። ይህን ትቶ ርስቱን ጉልቱን ጠብቆ ለልጆቹ መስጠት፣ ለሚስቱ ዋስ ጠበቃ መሆን ነው። የክርስቲያን ሥራ ለቅሶ አይገባም። ተዝካር ማውጣት ቁርባን ማስቆረብ ነው እንጂ ለአልቃሽ ገንዘብ መስጠት፣ አልቅሽልኝ ብሎ መጥራት አይገባም። በገንዘብ ገዝቶ እግዚአብሔርን ማሰደብ ነው። ኢትጸውዕዎን ለመስቆቅዋት ያስቆቅው አለክሙ ወእሙንቱሂ ኦሆ ኢይበላክሙ። ያለቅሱላችሁ ዘንድ አስለቃሾችን አትጥሯቸው፣ እነርሱም እሺ አይበሏችሁ እንዳለ ዮሐንስ አፈወርቅ። ለሌላ ከማልቀስ ለራሳችሁ ማልቀስ ይሻላችሁ ነበር አለ። በጊዜ አለ ጊዜ አትጥራን፣ ለንስሐ ሞት አብቃን እያላችሁ ብታለቅሱ ይሻላችኋል። ስለ ሌሎች ሞት እንዳያለቅሱ ገስጿቸው፣ ይልቁንም ስለ ራሳቸው ያልቅሱ እንጂ እንዳለ ዮሐንስ አፈወርቅ። አሁንም ከዚህ ይልቅ የሚረባውን ሥራ ሰርቶ መንግሥተ ሰማይ እንዲገባ ማድረግ ነው። ለሚቻለው ሰው ከሞተበት ቀን ጀምሮ 40 ቀን ማስፈታት፣ ለነዳያን መመጽወት ነው። ወፈድፋደሰ ለእመ ተክህሎሙ ያዕርጉ ቁርባነ 40 ዕለተ እምዕለተ ዘተቀብረ ወያብልዑ ለነዳያን። ይልቁንም ለሚቻላቸው ከተቀበረ ጀምሮ እስከ 40 ቀን ድረስ ቁርባን ያሳርጉለት፣ ለነዳያን ይመጹትለት እንዳለ ጴጥሮስ። ቢቻል 12 ቀን ድለዋን ያስፈቱ። ይህ የማይቻለው ቢሆን የሞተ ዕለት ያስቆርቡለት፣ እንግዳ ነውና በብሩህ ገጽ ተቀበለው ሲሉ፣ ቀጥሎ በሳልስት 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና በተነሳበት ትንሣኤ አክብረህ አስነሳው ስለማለት፣ ቀጥሎ በ7 ዕለት በሠራው ሥራ ይቅር በለው ብሎ፣ ደግሞም ዕዝራ እንደተናገረው በ7ኛው ቀን ነው ቦታውን የሚመራው እና በበጎ ቦታ አኑረው ለማለት። እስከዚህ ወዴት ቆይቶ ቢሉ እስከ 7 ቀን መካነ ጻድቃንን መካነ ኃጥአንን እያዞሩ ሲያሳዩት ይሰነብታሉ። ስለዚህ ነው። ቀጥሎ በ12ኛው ቀን በ12 ወር በሠራው ሥራ ይቅር በለው ሲሉ ነው። አንድም በ12ቱ ሐዋርያት ትምህርት አልጸናምና ይቅር በለው ሲሉ ነው።
ቀጥሎ በ30ኛው ቀን በ30 ቀን በሠራው ሥራ ይቅር በለው ለማለት። ቀጥሎ በ40ኛው ቀን በ40 ቀን ተስዕሎተ መልክ ይፈጸማልና በ40 ቀን ባገኘው ልጅነት ሥራ አልሠራምና ይቅር በለው ለማለት። ቀጥሎ መንፈቅ ነው። በመንፈቅ ሚጠተ ብርሃናት ይደረጋል። ይህንን አላወቀምና ይቅር በለው ለማለት። ቀጥሎ በዓመት ተዝካር ሊያወጡለት ይገባል። ዓመት ዘለዓለም ነው። በዘመኑ ሁሉ በሠራው ሥራ ይቅር በለው ለማለት። ከገንዘቡ ምጽዋት ይስጡለት ያስቆርቡለት። እንዲህ ያደረጉለት እንደሆነ በገነት እልፍ እልፍ ፍሬ የምታፈራ ዕፅ አለች፣ ነፍሳት ይመገቧታል። ይህስ ነፍስና ሥጋ አንድ ሆነው ሳሉ ምግብ ይሻሉ እንጂ ከሞት በኋላ ምግብ የለም ብሎ ክብር ይሆናቸዋል። የቅዱሳን ዝክር ሲዘከርላቸው፣ ስማቸው ሲጠራ፣ ዜናቸው ገድላቸው ሲነገርላቸው በክብር ላይ ክብር ይጨመርላቸዋል። ይህንንም የሚያደርግ ሰው ዝክራቸውን የሚዘክር ስማቸውን የሚጠራ በቃል ኪዳናቸው ይረዱታል። ኃጥእም ቢሆን ተዝካር ቢያወጡለት፣ ቁርባን ቢያስቆርቡለት፣ ምጽዋት ቢሰጡለት ኃጢአቱ ይሰረይለታል፣ ፍዳ ስቃይ ይቀልለታል። ሙታንም ለሕያዋን ይለምናሉ ያለ ጊዜ አትጥራቸው እያሉ። አሁንም ከሞተ በኋላ ምጽዋት፣ ተዝካር፣ ቁርባን ምን ይረባዋል አትበሉ። ለሞተውም ላስቆረበውም ብዙ ዋጋ ጥቅም ያለው ነውና ቀላል ነገር አይምሰላችሁ። ዜና መዋዕልን ተመልከቱ። በዚያውም ቀን ተዝካር ብትጠሩ እየዘፈናችሁ እያጨበጨባችሁ ልትበሉ አይገባም። እያዘናችሁ እያለቀሳችሁ ከምን ቦታ ኖርከው ይሆን? ከጻድቃንን ከኃጥአን ጨመርኸው ይሆን? እያላችሁ በልታችሁ ጠጥታችሁ አቡነ ዘበሰማያት ደግማችሁ ሂዱ። ወሶበ ተጸዋዕክሙ በውእቱ ዕለት ብልዑ በሥርዓት ወበፍርሃተ እግዚአብሔር። በዚህ ዕለት በሥርዓት ሆናችሁ እግዚአብሔርን በመፍራት ተመገቡ እንዳሉ ሐዋርያት። ለአስቆራቢዎቻቸው እግዚአብሔር በቸርነቱ ያለ ጊዜ ከመጠራት ያድናችሁ። ዕለተ ሞትን የምታስቡበት ልቡና ይስጣችሁ። የነገሩ ሁሉ መጨረሻው እኖራለሁ አይሉም መንገደኛ ነኝ ይሏል እንጂ ሁሉም በቅጽበት ይደርሳልና። እስመዝ ኩሉ ተስፋ ዓለም ያህልቅ ወያሃልፍ። የዚህ ዓለም ተስፋ ሁሉ ያልቃል ይጠፋልና እንዳለ ጳውሎስ። በጻዕረ ሞት ጊዜ ብዙ ዘመድ ብዙ ገንዘብ ቢኖረው እጅግ ደስ ቢለው ይህ ሁሉ እንዳልነበር ይሆናል። የበሉ እንዳልበሉ የተደሰቱም እንዳልተደሰቱ እንዳለ ጳውሎስ። የዚህ ዓለም ክብር ሁሉ ተለዋጭ ነው። ጌታ ነኝ ሲል ጌትነቱን ያጣል። ጉልበታም ነኝ ቆንጆ ነኝ ሲል አካሉን ያጣል፣ ይጎላል። የሰው ዕድሜው ጥቂት እንጂ ነው። ከ30 ዓመት በኋላ ስንት ይኖራል? ይሞታል እንጂ። በኋላ ተወልደው የሞቱትን ያስባል። ሀብት አይወዱም። ለተራበ ለታረዘ ቢሰጡ መድኃኒት ይሆናል። አከማችተው ቢሞቱ አይረባም፣ ወደ ገሃነም ያወርዳል። መዝገቦሙ ለኃጥአን ኢይበቁ። የኃጥአን መዝገብ አይጠቅምም እንዳለ ሰሎሞን። የመንግሥተ ሰማያትን ተድላ የገሃነመ እሳትን ስቃይ ብታውቁ ስንኳን ገንዘብ ዓይናችሁን እጅ እግራችሁን ዓይን እጅ እግር ለሌለው እንስጥ ባላችሁ ነበር። ምንተ እምወሀበ ቤዛሃ ለነፍሱ። ሰው ለነፍሱ ቤዛ ምን በሰጠ ነበር እንዳለ በወንጌል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።